ሁለት ደቂቃ ኬክ ይዘው ያው ለብሶ በእምነት መለያየት ጠላትነት አይደለም። በአሁን ሰዓት በሶሻል ሚዲያና በአንዳንድ ቦታዎች ላይ የራስን እምነት ለማግዘፍ የሌላውን ማጣጣልና በጥላቻ ቃላት መወራወር ፋሽን በሆነበት በዚህ ዘመን ይህን እውነተኛ መዋደድና መከባበርን ማየት ምንኛ መታደል ነው። ሀጂ ከሚልና ቆሞስ አባ ጥበቡ ተቃቅፈው የእውነተኛ ፍቅር እንባ ሲያነቡ እውነተኛዋንና ውቧን ኢትዮጵያ ቁልጭ አድርገው አሳይተውናል። ኢትዮጵያዊነት ማለት በልዩነት ውስጥ ውበት፣ በሃይማኖት ውስጥ መከባበር ማለት ነው። ክፋት ሀገር ያፈርሳል፣ ፍቅር ግን የፈረሰውን ይገነባል እንደሚባለው ይህ እንባ ሁላችንም ትልቅ መልእክት አለው። ማክበር ማንነት እንደሆነ ነው እያየን ያለ ነው። እኔ በጣም እየተቃወምኩት ያለውት ነገር አለ። በክርስትናውም በእስልምናውም እውቀቱ አለን እያላችሁ ያንዱን ሃይማኖት ማጣጣል፣ ስለ አንዱ ሃይማኖት እርኩሰት ማውራት ይሄ ተገቢ ነው ብዬ አይደለም። ምክንያቱም ማንኛውም ሰው እድንበታለሁ ብሎ ያመነበትን እምነቱን ያከብርለት ግድ ይለናል። ብዙ ጊዜ የታዘብኩት ስለሆነ ነው። የሆናችሁ ነው ራስን እምነት ለማዋደድ የሌላውን እኮ ማጣጣል አያስፈልግም። ማስተማር እንኳን ካለብን በተረጋጋ መንገድ ያንተ ሃይማኖት እንዲህ ነው፣ ያንተ እምነት እንዲህ ነው፣ ይሄ ተገቢ አይደለም። በእውነት ማንንም ሰው ያመነበት እምነት ሊከበርለት ይገባል። ደግሞ ከምንም በላይ እኮ ሰብአዊነት ነው የሚቀድመው። እነዚህ ድንቅ አባቶች እኮ ሰብአዊነትን ስላስቀደሙ ነው እንደዚህ ፍቅራቸው የጠነከረው። ስለ አንድነት እኮ ሁለቱም ሃይማኖቶች ያስተምራሉ። በሮሜ 12:18 ላይ እንዲህ የሚል ቃል አለ፣ ይቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ይህ ማለት እምነት ሳትለዩ በሰላም ኑሩ ማለት እኮ ነው። በእስልምናው ሙአሂድ የሚል ቃል ሐዲሱ ላይ ይገኛል። ነብዩ መሐመድ እንደዚህ ብለዋል፣ ከሙስሊሞች ጋር የሰላምና የጸጥታ ውል ወይም ስምምነት የተፈራረመ ሙስሊም ያልሆነ ሰው መብቱንና ክብሩን መቀነስ፣ ማጣጣል በዛ ሰው ላይ ይህንን ድርጊት የሚፈጽም ሙስሊም ካለ በመጨረሻ ቀን ለተበዳዩ ጠበቃ እንደሚሆኑ ተናግረዋል። ስለዚህ በሃይማኖት ስም መናቆር ጥፋትን እንጂ አሸናፊነትን አያጎናጽፍም። ከአባቶቻችን ልንወርሰው የሚገባው ጥላቻን ሳይሆን ይህንን ንጹህ ፍቅር ነው። መናቆር ይብቃል። እውነተኛ ኢትዮጵያዊነት አባቶቻችን እንባ ውስጥ አይተነዋል። ረጅም እድሜ ለአባቶቻችን ይስጥልን። ይሄን ያከበሩትን ፍቅር እኛ ማርከስ የለብንም።